ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሐዋሳ ከተማ በሁለተኛው ምዕራፍ የተከናወኑ የኮሪደር ልማት ስራዎችን መጎብኘታቸው ይታወሳል። ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክትም የኮሪደር ልማት ስራዎች የተሻለ ሀገርን ለትውልድ የመገንባት አካል መሆናቸውንና በርካታ ከተሞችም እየተለወጡ እንደሚገኙ ገልጸዋል። የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ለኢትዮጵያ ዜና አገልግሎት እንደገለጹት በአሁኑ ወቅት በ8.7 ኪሎ ሜትር መንገድ ላይ እየተከናወኑ የሚገኙ የኮሪደር ልማት መሰረታዊ የሚባሉ አገልግሎቶችን ለህብረተሰቡ ተደራሽ የሚያደርጉ መሰረተ ልማት ያቀፈ ነው ብለዋል። ይህ የልማት ስራም የከተሞችን ገጽታ ከመቀየር ባለፈ የነዋሪዎችን የኑሮ ሁኔታን ለማሻሻል ያለመ መሆኑንም አብራርተዋል። የሐዋሳ የኮሪደር ልማት ስራ ባለፈው የመጀመሪያው የኮሪደር ልማት ስራ ከተጠናቀቀ በኋላ ሁለተኛው የኮሪደር ልማት ስራ በ6.5 ኪሎ ሜትር ርዝመት ያለው የአዲስ አስፓልት መንገድን ጨምሮ የሚካሄድ የኮሪደር ልማት ስራ ነው። እንደዚሁም በቅርቡ የጀመርነው የ2.2 ኪሎ ሜትር የአስፋልት እና የኮሪደር ልማት ስራን ጨምሮ በአጠቃላይ የ8.7 ኪሎ ሜትር የኮሪደር ልማት ስራ ነው በዚህ ከተማ እየተከናወነ ያለው። በእነዚህ የኮሪደር ልማት ስራዎቻችን መሰረታዊ የሚባሉ የአገልግሎቶችን ለህብረተሰቡ ለመስጠት የሚያስችሉ መሰረተ ልማቶችን ያቀፈ ነው። የከተማውን የትራንስፖርት ፍሰትን ለማሳለጥና የተሽከርካሪ መጨናነቅን ለመቀነስ ትኩረት ተሰጥቶ እየተሰራ መሆኑንም ጠቅሷል። በዚህም የትራፊክ ፍሰት የሚያቀላጥፉ 5 አዳዲስ የተሽከርካሪ ተርሚናሎችን መገንባታቸውን ጠቁመው ከዚህ ቀደም በከተማው ያልነበሩ 13 ዘመናዊ የተሽከርካሪ ማቆሚያ ወይም ፓርኪንግ ቦታዎች መገንባታቸውን ጠቁመዋል። አጠቃላይ የህዝቡን የከተማውን የኑሮ ሁኔታ የሚቀይር ተጨማሪ መሰረተ ልማቶችን የሚሰጥ እና እንዲሁም ደግሞ ለአገልግሎት የተቀላጠፈ እንዲሆን የሚያደርጉ መሰረተ ልማቶችን የያዘ ነው። በዚህ መሰረት አንዱ የከተማ የትራንስፖርት ፍሰትን በማሳለጥ ረገድ ትልቅ ፋይዳ ያለው በመሆኑ ወደ 5 የሚሆኑ የተርሚናል ቦታዎችን እንደዚሁም የታክሲ ቤዎችን እና በአጠቃላይ ወደ 13 የሚሆኑ ፓርኪንጎችን በከተማው በዚህ የኮሪደር ልማት ስራ ውስጥ አካሂደናል። ሐዋሳ የቱሪስትና የኮንፈረንስ ከተማ መሆኗን ያነሱት ከንቲባው ለጎብኚዎችም ሆነ ለነዋሪዎቹ ምቹ የሆነ የእግር መንገድ መዘርጋቱንም ገልጸዋል። በአጠቃላይ 17.9 ኪሎ ሜትር ርዝመት ያለው የእግረኛ መንገድ መገንባታቸውን ጠቅሰው ከዚህም ውስጥ 2.2 ኪሎ ሜትሩ የሚሆነው መንገድ እስከ 7 ሜትር የሚደርስ ስፋት ያለው ለእግር ጉዞ እጅግ ምቹ ሆኖ የተሰራ ነው ብለዋል። እንግዲህ ሐዋሳ የቱሪስት ከተማ ነች፣ የመዝናኛ ከተማ ነች፣ የኮንፈረንስ ከተማ ናት። ከዚህ አንጻር ቱሪስቱ በዚህ የኮሪደር ልማት ስራ ውስጥ ከተማችን በሚንቀሳቀስበት ጊዜ ለቱሪስት የተመቸ ለወኮ የተመቹ መሰረተ ልማቶችን ሰርተናል። ወደ 17.9 ኪሎ ሜትር የሚሆን የወኮን የሰራ ነው። ከዚህ ውስጥ 2.2 ኪሎ ሜትሩን የሚሸፍነው የ7 ሜትር የወኮ ስፋት ያለው ነው። ይሄ ብዙ ቦታ ላይ ያልተለመደ ነው። 7 ሜትር ስናደርግ በተለይ በምሽት አካባቢ አየሩ በጣም ምቹ በመሆኑ ወደ ሀይቅ እና ወደ ተለያዩ ቦታዎች ቱሪስቱም ነዋሪውም ወክ የማድረግ ባህል ያለው በመሆኑ ለከተማችን ምቹ የኮሪደር የወክዌ ልማት ስራዎችን ሰርተናል። በአዲስ አበባ ከተማ አስተዳደር የተከናወኑ የኮሪደር ልማት ለሐዋሳ ከተማም ትልቅ ልምድ ተሞክሮ መሆኑንም አቶ ጥራቱ ገልጸዋል። ትላልቅ ፕሮጀክቶችን በጥራትና በአጭር ጊዜ ውስጥ ማጠናቀቅ እንደሚቻል የታየበት ይህንኑ ተሞክሮ በመጠቀም በሐዋሳም ስራዎችን በተሳለጠ ሁኔታ ተግባራዊ እየተደረገ መሆኑንም አረጋግጠዋል። አዲስ አበባ ከተማ አስተዳደር በነበረኝ ቆይታ ቀላል የማይባል ልምድ እና ተሞክሮ ከአዲስ አበባ ማግኘት የተቻለበት ነው። በተለይ አዲስ አበባ የመጀመሪያ ኮሪደር ስራ እንደመሆኑ ብዙ ልምድ ያልነበረንና በተለይ ክቡር ጠቅላይ ሚኒስትር ቀጥተኛ ድጋፍ የነበረበት በመሆኑ ብዙ ትምህርት ያገኘንበት ብዙ አቅም የተገነባበት እኛም እንደ አመራር እንዴት አድርገን ፕሮጀክቶች መምራት እንደምንችል፣ ህዝብን እንዴት ማስተባበር እንደምንችል፣ እንዴት ፕሮጀክትን ማፍጠን እንደምንችል እንደዚሁም ደግሞ አጠቃላይ ኮሪደር የሚባለውን ሀሳብም ጭምር በተሟላ መንገድ ተገንዝቦ ወደ ስራ ወደ መሬት ከማውረድ አንጻር የነበሩብንን ጉድለቶች በመሙላት አቅም እንድንገነባ አድርጓል። ያንን ልምድና ተሞክሮ ወደ ሐዋሳ በምመጣበት ጊዜም በጣም በከፍተኛ ሁኔታ ጠቅሞኛል።